ይህን እናት ያሉሽ እውነት አሳዘነችኝ፣ አንጀቴን ነው የበላችኝ። ሰልችቶኛል አለች። እውነት ይሰለቻል እኮ አንዳንድ ጊዜ ነገሮች ሲደጋገሙ በጣም ነው የሚያሰለቿችሁ። እና ራሳችሁን ራሱ እኔ ነኝ እነሱ ናቸው ብላችሁ ግራ ነው የምትጋቡት። እና አንዳንድ ጊዜ ከባድ ነው። ስለዚህ ማለት አንዳንድ ጊዜ ራሳችንን ቸክ ማድረግም ጥሩ ነው። ለምን ከሰው የሚመጣን ነገር እኛ መመለስ አንችልም። ነገር ግን ከኛ ያለን ጸባይ ማስተካከል ስለምንችል ራሳችንን ቸክ ማድረግ ጥሩ ነው። እኔ ራሱ በራሴ ከማገኘው አንጻር ነው። እና ብዙ ጊዜ ነገሮች በትናንት ባለፍኩበት ነገር ይደጋገሙብኛል። እና ለምንድን ነው ብዬ በቃ የሆነ ውስጥ ገባና በኋላ ግን ሳስበው የሆነ የኔ ጉድለት ካለ እነዛ ነገሮች ይጨማመራሉ። የእሱን ጉድለት እናንተ ማስተካከል አትችሉም። የምችሉን ነገር ካለ ኦኬ፣ ካልቻላችሁ ደግሞ ካላስተታችሁትን ብትሄዱ ትሄዳላችሁ። ግን የራሳችሁን ማንነት፣ የራሳችሁን ጸባይ፣ የራሳችሁን ጉድለት የትም ብትሄዱ ተከትሏችሁ ነው የሚሄደው። እና ከሌላ ሰው ጋር ለመኖር ስታስቡ ያ ጸባይ ነገም ቢሆን እየተከተላችሁ ነው የሚሄደው። እና ማንኛውም ሰው ራሱን ቸክ ያድርግ ብዬ ነው የማስበው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እህት ወንድሞቼ፣ ውድ ኢትዮጵያውያን በስደት ሀገርም በስደትም በሀገር ውስጥም ያላችሁ ሁላችሁም በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አላህ ከክፉ ነገር ይጠብቃችሁ። እውነት ህይወት እንደዚህ ናት። ብዙ ጊዜ ካሜራ ላይ የምናየው ማለት በቃ ስቀው ስናያቸው ደስተኛ የሆኑ ይመስለኛል። እና ግን ከካሜራ ጀርባ ብዙ ታሪክ ያለው ነው። እንዲሁም ደግሞ ኖርማል እነዛ ሰዎች ለእኛ የማይነግሩን ግን ውስጣቸው በጣም እያረረ የሚኖር ሰዎች አሉና ህይወት ትዳር ሲባል ህይወት ሲባል የሆነ በቃ አልጋ ባልጋ ይመስለናል። ሁሌ ደስታ ያለበት ነው ብለን ነው የምናስበው ብዙዎቻችን። ግን እንደዛ አይደለም። ትዳርም ቢሆን ብዙ ፈተና ብዙ ውጣ ውረድ ያለውና ብዙ ሰው ሚዲያ ላይ ከሚያወጣው ይልቅ ነው ውስጥ ሁነው ለሰው የማያወሩ ግን በጣም ተቸግረው ተጨንቀው የሚያሳልፉ ተከፍተው የሚያሳልፉ ብዙዎች አሉና ትዳር ማለት ደግሞ ሁሉን ያመነ ነው። ስለዚህ ሄሉ አሁን እንግዲህ ተደጋግሞባታል ይህ ነገር። ምንድነው እሷ ማምናለች እልህ የሚለው ነገር እሷ ውስጥ አለ። ገባችሁ አይደል? አሁን ያደረገችውን ነገር አምናለች። እሱን ለማስቀናት ብዬ ነው እንጂ ከዛ ሰው ጋር ምንም ግንኙነት የለኝ አለኝ። እናንተ ማሰብ ያለባችሁ ሰውን ለማስቀናት ብላችሁ ራሳችሁን ትጎዳላችሁ እንዴ? አያችሁት? እሱን ለማስቀናት ብላ በምታደርገው ነገር ያው አብራ ነው የተጎዳችው። ነገሮች ተካረሩ። እሱም ጨከነባት፣ ትቷት ለመሄድ አሰበ። በዛ ቅጽበት እሳ ግን የመጨረሻው ሰዓት ሲመጣ ግን ያ እሷ ያደረገችው ነገር ልክ አይደለም። ግን ተንበርክካ ነው የለመነችው። እና እንደዚህ ከማድረግ ነው ቀርመን መጠንቀቅ አለብን። ወላሂ እልህ ቤት የለውም። እና እልህኞች ከሆነ ከማንም ሰው ጋር መኖር አንችልም እላችኋለሁኝ። እና ሁላችሁም እንደዚህ አይነት ጸባይ ያለባችሁ ከኔ ጀምሮ፣ እኔ ራሱ እኮ እንደዛ ነኝ። እኔም አለብኝ እንደዚህ አይነት ጸባይ፣ ግን አሁን እያስተካከልኩ ነው። የእውነት ነው የምላችሁ። በቅርብ ሰዓት ራሱ እንደዚህ የሆነ እልህኛ ነኝና እነሱ ካላደረጉ የሚል ነገር አለብኝ። ግን ወላሂ ማለት ነው ነግሬያችኋለሁ። እና የሆነ በቃ ላኮርፍ ብዬ አስቤ የሆነ ሀዲስ ላይ ገብቻ ይሁንና ወላሂ እሱን ሳዳምጥ በዛ ሀዲስ በቃ ተመለስኩኝ። የምር ነው የምላችሁ። በቃ ላኮርፍ የነበርኩኝ ህጀ ሰላም ብዬ አናግሬ ከዛ ወላሂ ያ ሰው ሰላም የሚያልኩ ሰው በጣም ደስተኛ ሆኖ በቃ ልትጣሉ የነበረ በቃ ደስ ብሎት ትምህርት ወሰድኩበት። አሁን ከዛ ወዲህ ምንም አይነት ነገር ቢፈጠር ኢንሻአላህ እኔ ተሸናፊ ሆኜ ነገሮችን ለማስተካከል እሞክራለሁ። ለምንድነው ያንን ነገር ትምህርት ወሰድኩ ቆም ብዬ አሰብኩኝ። ግትር ሆኜ በቃጠል ህይወቴ ይበላሻል። ገባችሁ? እና ከዚህ አንጻር ግዴታ ራሳችሁን ቸክ ማድረግ አለባችሁ። በኋላ አብራችሁ አትጎዱም። ግን እልህ የምትያዙ ከሆነ እሱም ያን አንድ ያደርጋል፣ እናንተም አንድ ታደርጋላችሁ። መጨረሻውና ሄሎ የመረን ባየ እንግዲህ ታችኋታልን። ባየ ረገፈ ነው። እናቴን በጣም ነው የምወደው፣ እሱን ማጣት አልፈልግም። ግን ደግሞ በእኛም መለየት የተደሰታችሁ ሰዎች አላችሁ፣ በእኛም ደግሞ እንዳንለያይ ያዘናችሁ ሰው አላችሁ። ሁሉንም ደግሞ ፈጣሪ ነው የሚያስተካክለው እያለኝ ነው። አዎ ፈጣሪ ነው የሚያስተካክለው። ግን ከፈጣሪ በልታይም ደግሞ እኛ ሰበቡን ማድረስ አለብን ነው እንዳልኳችሁ። ማናስተካክለ ራሳችንን ቸክ የማናደርግ ከሆነ እንኳን 2 ሰው 3 ሰው 10 ሰው ጋር እየተጋባ ልንፋታ እንችላለን። እና ሰው ጋር መኖር ይከብዳል። ጎረቤቶች ጋር መኖር አንችልም። ማህበራዊ ሚዲያም ሊሆን ይችላል። እንደዚሁ በቃ በዚህ በሆነ በስራ አጋጣሚ የምታገኟቸውንም ሰዎች ጋር መኗኗር፣ ቤተሰብን ጋር መኗኗር አንችልም። እና እንደዚህ አይነት ነገሮች በቃ ነገ ጧት ሰው ላይ ባንዴ ነው የሚማረው። በቃ ትናንት እልህኛ ሆናችሁ ዋጋ ካስከፈላችሁ ነገ ደግሞ እዛ ውስጥ ላለመግባት መመለስ አለባችሁ። ሄሉ በዚህ ህልኩ አይታችኋል። ለምሳሌ እንዳልክ ጋር ተጣልተው ሌላ ሰው አንጥታ ሳይታና ላይ አይታችኋል።
ያብጋ ተጣሉ ያብጋ በተጣሉት ሀይምም ሌላ ወንድ አንጥታ አይታችኋል አይደል? ያ ነገር እየጎዳት እያለ ለምን ድጋሜ ታደርጋለች? እና አሁን ላይ ትማርበታለች ብዬ አስባለሁ። ይህ ልጁ ራሱ ዛሬ ያመጣት ልጅ የነገራት ነገር ቢኖር ይህን ነገር ማስተካከል አለብሽ አላት። እልህ ምንም ሊሰራልሽ አይችልም እና መቀየር አለብሽ ብሏታል። ስለዚህ ሁላችንም በሄሉን እንጂ ሌሎቻችንም ከኔ ጀምሮ ብዙ የሚቀረ ነገሮች ስላሉ ማስተካከል አለብን እላችኋለሁ። ውድ ቤተሰቦች ስህተት ካለብኝ አርሙኝ። እንግዲህ ናቴን መልሰዋለኝ። ስለዚህ ከአሁን በኋላ ነገ እርግጠኛ አብረው ይመጣሉ፣ ታርቀው ምናምን ጥሩ ደረጃ ይደርሳሉ ብዬ አስባለሁ። እኛ አልጠበቅናቸውም በዚህ ደረጃ ይሆናሉ ብለን በቃ የድሮውን ችግራቸውን ፈትተው በይቅርታ አልፈው አብረው የሚቀጥሉ መስሎን በጣም ደስተኛ ነበርን። ብዙ ሰዎች ግን ደግሞ እንደዚህ እኮ ነው ስናይ እንዳልኳቸው ብዙ ቁስለቶች የመጡብን አሉ። እኔ በራሴ በህይወት የምፈራው ነገር አንድ ሰው ጋር ከተለያየሁኝ በኋላ ድጋሜ ከሱ ጋር መመለስ የሚለው ነገር ያስፈራኛል። ለምንድን ነው? ብዙ ሰዎች በቀለኞች ናቸው። ብዙ ሰዎች ትናንት የተለያያችሁበትን ይቅርታ ያሉ መስለው አስገባችሁ በኋላ እርግጥ አድርገው የሚጫወቱባቸው ሰዎች አሉ። በቃ ወይ በውስጡ አድርጎ አንዴ ሴት ላይ ደግሞ ታውቃላችሁ ልጅ ከወለደ ይባላል እና እንደዛ ስትሆኑ ብዙ ችግሮች ጠንካራ ካልሆናችሁ ትራቆታላችሁ ትላላችሁ እና እኔ እፈራለሁ ከእንደዚህ አይነት እና የሄሉንም እንደዚህ ሳይ በቃ በጣም ነው የተሰማኝ። ስለዚህ ብዙ ሰው ስለተሰማቸው እንግዲህ ምክርም እየመከሯት ነው። ሄሉም እንግዲህ ካለፈው አንጻር ሳልችቶኛል ስላለች ታስተካክልና ጸባይሆን አብረው ይቀጥላሉ። የእነሱን ደስታ የምትፈልጉ ደግሞ ላይክ እያደረጋችሁ ሀሳባችሁን ስጡኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረህመቱላህ